ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የተለያዩ መረጃዎችን ይዘንላችሁ ቀርበናል። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋበዝን። በውጭ ሀገር የሥራ ስምሪት ምክንያት ከ20 ሺህ በላይ ዜጎች ለእንግልትና ለብዝበዛ መዳረጋቸው ተነገረም። ወይዘሮ ሙፈሪያት ካሚል የሚመሩት የሥራና ክህሎት ሚኒስቴር አመቻችቶታል በተባለ ወደ ስዊድን ሀገር የሰለጠነ የሰው ኃይል ስምሪት እቅድ ከ20 ሺህ በላይ ዜጎች ለእንግልትና ለገንዘብ ብዝበዛ መዳረጋቸውን አመለከቱም። ህጋዊውን አሰራር ወደ ጎን በመተው በግል ጥቅም በተደለሉና በቅርቡ በቁጥጥር ስር በዋሉ የሚኒስትሩ ኃላፊዎች ጣልቃ ገብነት ምክንያት ዜጎች ያወጡትን ገንዘብ ሳይመለስላቸውና የጠበቁትን የሥራ ዕድል ሳያገኙ መቅረታቸውን የተዘገበው ስራና ክህሎት ሚኒስቴር ለሀገር ውስጥም ሆነ ለውጭ ሀገር የሥራ ስምሪት በህጋዊ መንገድ ማመቻቸት ከጀመረ ወደ 5 ዓመታት ገደማ ሆኖታል። ይህንን ተከትሎ ዜጎች በየወረዳቸው በሚገኙ የሚኒስቴሩ ጽሕፈት ቤቶች የጣት አሻራ በመስጠትና መለያ ኮድ በመቀበል ተመዝግበው ነበር። በሂደትም ሚሊዮን የተባለ የግል ኩባንያ የሰለጠነ የሰው ኃይልን ወደ ስዊድን ለመውሰድ ፍላጎት እንዳለው በመግለጽ ለ20 ሺህ ያህል ዜጎች በስልክ አጭር የጽሑፍ መልእክት ጥሪ ቀረበላቸው። አመልካቾች ሚኒስቴር መስሪያ ቤቱ ባወጣው 17 የተለያዩ የሙያ ዘርፎች ተመዝግበው ተመርጣችኋል የሚል ምላሽ ደረሳቸው። ዜጎች ይህንኑ ተመርጣችኋል የሚል መረጃ በመያዝ ወደ ስራና ክህሎት ቢሮዎች ሲያቀኑም የስልጠና ኮርስ መውሰድ ግዴታ መሆኑ ተነገራቸው። ለዚህም እያንዳንዱ አመልካች በቴሌብር አማካይነት 3600 ብር ከፍሎ ኮርሱን ወሰደ። ሆኖም ከ2017 ዓ.ም ጀምሮ ተስፋ የተደረገው የጉዞ ሂደት ቆሞ ጠብቁ ከሚል በቀር ምንም አይነት ተጨባጭ እርምጃ አልተወሰደም። ከተለያዩ የሀገሪቱ ክፍሎች የተሰበሰቡት ተጎጂዎች በአዲስ አበባ ወደሚገኘው የሚኒስቴሩ ዋና መስሪያ ቤት በማቅናት ጥያቄያቸውን በደብዳቤ አቀረቡ። ሚኒስቴር መስሪያ ቤቱ በሰጠው ምላሽ አስቀጣሪው ኩባንያ የሰርቪስ ክፍያ ስለጠየቀንና እሱን መክፈል ስላልቻልን ጊዜ ስጡን የሚል ሰበብ አቀረበ። ዜጎቹ ከ2017 ዓ.ም ጀምሮ እስከ ዘንድሮ ጥር 2018 ዓ.ም ድረስ በአጠቃላይ 4 ጊዜ ወይ ጉዟችን ይሳካ አሊያም ገንዘባችን ይመለስ የሚል ደብዳቤ ቢያስገቡም ሰሚ ጆሮ አላገኙም። ከዚህ ውዝግብ ጀርባ ያለው ዋነኛ ችግር ከቅርብ ጊዜ ወዲህ በሙስና ወንጀል ተጠርጥረው በሕግ ቁጥጥር ስር በዋሉት በሚኒስቴር መስሪያ ቤቱ ከፍተኛ ኃላፊዎች አቶ ብርሃኑ አለቃና አብርሃም አስራት የተፈጠረ መሆኑ ተጋልጧል። የስዊድን ሀገር ኩባንያ ኢትዮጵያዊ ተወካይ የሆነው አቶ ቢንያም ፍቃዱ በተደጋጋሚ እንዳስረዳው የኩባንያው ፍላጎት ሰራተኞችን በጥሩ የትምህርት ደረጃቸውና በስራ ልምዳቸው ላይ ብቻ ተመስርቶ በነፃ ውድድር መመልመል ነበረ። ሆኖም በስራና ክህሎት ሚኒስቴር በኩል ጉዳዩን ይመሩ የነበሩት እና አቶ ብርሃኑ በራሳቸው መንገድ መርጠው በጉቦና በዘመድ አዝማድ የፈለጉትን ሰው ብቻ ለመላክ ጥያቄ አቀረቡ። ኩባንያው አሰራሩ ከሕግና ከሙያ ስነ ምግባር የጸዳ መሆን እንዳለበት በማሰብ የባለስልጣናቱን የሙስና ጥያቄ ውድቅ በማድረግ በሁለቱ ወገኖች መካከል መግባባት ሊፈጠር አልቻለም። በዚህም ምክንያት የስምሪት ውሉ ሙሉ በሙሉ ሊቋረጥ ችሏል። ይህ በሕገወጥ ባለስልጣናትና በኩባንያው መካከል የተፈጠረው አለመግባባት የብዙ ሺህ ዜጎችን ሕይወት ጊዜና ተስፋ አበላሽቷል። ተጎጂዎቹ ክፍያቸው እንዲመለስላቸው ቢጠይቁም የሚኒስቴር መስሪያ ቤቱ ኃላፊዎች የከፈላችሁት ለወሰዳችሁት ኮርስ ነው በሚል ሰበብ ገንዘባቸውን ሊመልሱላቸው ፈቃደኛ አልሆኑም። መንግስት በቅርቡ በስራና ክህሎት ሚኒስቴር ውስጥ የተንሰራፋውን ሙስና ለማጽዳት የወሰደውን እርምጃ ተከትሎ እና አቶ ብርሃኑ በቁጥጥር ስር መዋላቸው ቢታወቅም በስማቸውና በስዊድን የሥራ ዕድል ተስፋ ተታለው ገንዘባቸውን የተነጠቁና እንግልት የደረሰባቸው ዜጎች አሁንም ፍትህን እየጠየቁ ይገኛሉ። የፌዴራል ፖሊስ በስራና ክህሎት ሚኒስቴር ባለስልጣናት ላይ በመሰረተው የክስ መዝገብ ላይ አቶ ብርሃኑ አለቃ አስገዶም የሥራ ገበያ መረጃ ኤኤልኤምአይኤስ የሥራ ክፍል ኃላፊ ሲሆኑ የሥራ ገበያ መረጃ ኤኤልኤምአይኤስ የሥራ ክፍል ለሙስና እንዲመች በማድረግ ሲስተም የማልማት የማስተዳደርና ኮንትራት የማጸደቅ ስራውን ብቻቸውን የሚመሩ በመሆኑ የኦንላይን
ኦንላይን ሲስተሙ እንዳይሰራ በማድረግ ከኤጀንሲዎችና ከግለሰቦች ጋር በገንዘብ በመደራደር ሲስተም እንዲሰራላቸው ማድረግ፣ ከስራ አገናኝ ኤጀንሲዎች ጋር በገንዘብ በመደራደር ፈቃድ መስጠት፣ ምንም ጥፋት የሌለባቸውን የስራ አገናኝ ኤጀንሲዎችን በማገድና በማሰር በገንዘብ በመደራደር እንዲለቀቁና እግዱ እንዲነሳላቸው ማድረግ፣ ወደ ውጭ ሀገር የሚሄዱ ዜጎች የብቃት ማረጋገጫ ፈተና ወይም ሲኦሲ ሳይፈተኑና ተገቢውን ስልጠና ሳይወስዱ እንዳለፉ በማስመሰል እስከ 25,000 ብር ድረስ በመቀበል ሐሰተኛ የብቃት ምዘና ፈተና ወይም ሲኦሲ ኪውአር ኮድና የሐሰተኛ የሰራተኞች ውል በማዘጋጀት ዜጎችን ማሰማራት፣ ከሀገራት ጋር ስምምነት ወደ ሌላቸው ሀገራት ዜጎችን ለሚልኩ ኤጀንሲዎች በገንዘብ በመደራደር ህጋዊ ሽፋን ይሰጣል። ከኤጀንሲዎች ጋር በመደራደር ወደ ሀገር ውስጥ ማስገባት፣ የሚገባቸውን ኮሚሽን ሳያስገቡ እንዳስገቡ በማስመሰል ለኤጀንሲዎች ሐሰተኛ ኮሚሽን ሪፖርት በማዘጋጀት ሀገሪቱ ማግኘት ያለባትን ከፍተኛ የውጭ ምንዛሬ አሳጥቷል። የውጭ ሀገር የስራ ዕድልን በጥቅምና የአካባቢያዊነት ትስስር ያላቸው ግለሰቦች ብቻ ዕድሉን እንዲያገኙ በማድረግ ማስታወቂያው ከሲስተም ላይ እንዲሰረዝ ያደርጋል። በዚህ ህገወጥ ተግባርም በኢትዮጵያ ንግድ ባንክ በከፈተው ሂሳብ ቁጥር ብር 23,675,740.41 ገቢ ተደርጎለታል የሚል መረጃ ተዘግቧል። ሳውዲ አረቢያና አሜሪካ በሰሜናዊ ኢራቅ የፒኤምኤፍ ኃይሎች ላይ ጥቃት አደረሱም። ቢያንስ 8 የፖፑላር ሙቭመንት ኃይሎች ወይም ፒኤምኤፍ ወታደሮች ሕይወታቸውን ማጣታቸው ተሰምቷል። ይህ ኃይል ውጥረቱን ወደ አደገኛ ደረጃ አሜሪካና ሳውዲ ወስደውታል በሚል ወቅሷል። ፒኤምኤፍ ዋና መስሪያ ቤቶቹን በተለያዩ የኢራቅ ግዛቶች ሪያድና ዋሽንግተን መምታታቸውን አሳውቋል። ቡድኑ የተለያዩ ውድመቶች መከሰታቸውንም አብራርቷል። ጥቃቱ ውጥረቱ የደረሰበትን ደረጃና የኢራቅ ሉዓላዊነት መጣሱን የሚያሳይ ነው ሲልም መግለጫ አውጥቷል። የጉዳዩ መጠን አሁንም ምርመራ እየተደረገበት መሆኑን ይፋ ያደረገው ይህ ኃይል ነገሮች እየተካረሩ መሄዳቸውንም ያረጋግጣል ብሏል። የአሜሪካ ማዕከላዊ እዝ ከኢራን አብዮታዊ ዘብ ኃይል ጋር ትስስር ያላቸውን ይዞታዎች በኢራቅ አጥቅተናል በሚል አረጋግጧል። የየመን ሁቲዎች ጥቃቱን ማውገዛቸውም ተሰምቷል። በጉዳዩ ላይ የአሜሪካ የውጭ ጉዳይ ሚኒስቴር ፔንታገንም ሆነ ዋይት ሃውስ ያሉት ነገር የለም ነው የተባለው። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ እናመሰግናለን። ላይክ፣ ሼር እና ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰባዊ ግንኙነታችሁን እንድታጠናክሩ በአክብሮት ጋበዝን። ጤና ይስጥልን።